ከወንዝ እስከ ባህር የሚባል የተሰረቀ ሐሳብ አምጥቷል አብይ። ይሄ ምንድነው? የሁለቱ ውሃዎች ምስጢሮች ምናምን እየተባለ ሚዲያ ላይ የምትሰሙት ነገር አለ። ሚዲያ ላይ አሁን ዛሬ የተለጠፈ ሁሉ አለ። የሁለቱ ውሃዎች የሚባል ከወንዝ እስከ ባህር ተብሎ የሚጠራ ይሄ ምንድነው? ከአባይ ወንዝ እስከ ቀይ ባህር የሚባለው ትርክት፣ ከወንዝ እስከ ባህር የሚባለው ትርክት፣ ይሄ ሐሳብ የተሰረቀ ሐሳብ ነው። የሚያሳዝን ነው። ይሄ ከወንዝ እስከ ባህር የሚባለው መጀመሪያ ሐሳብ በፍልስጤሞች ፍልስጤሞች ናቸው ሲያራምዱ የነበሩ። ከዮርዳኖስ እስከ ሜዲትራኒያን ባህር የኛ መሬት ነው፣ ሉዓላዊነት ያላት የፍልስጤም ሀገር ይመሰረታል ብለው ሲያራምዱ ነበር። የፍልስጤሞች ሐሳብ ነበር። ከዮርዳኖስ ወንዝ እስከ ሜዲትራኒያን ሲ እሱን እንዳለ ወስዶ አብይ ከአባይ ወንዝ እስከ ሬድ ሲ ብሎ አመጣ። ሙሉ የኛ ነው ማለት ይሄ ምንድነው? የኛና የእስራኤል የፍልስጤም እንትን አንድ አይደለም። ከዛ ምን አንማርም? አብይ ከፍልስጤሞች መማር የለበትም ማለት እነሱ የራሳቸውን ጥያቄ ያላቸው እዛ ውስጥ አልገባም። አብይ ብድግ ብለው ከአባይ ወንዝ እስከ ቀይ ባህር የኛ ነው የኔ ነው የሚለው ኮንቴክስቱን አልተረዳም። የተሰረቀ ሐሳብን ወስደ ሙሉ በሙሉ ይሄ ምንድነው? ኤርትራ የምትባል ሀገር የለችም፣ የኛ ነች፣ መሬቱም የኛ ነው፣ እስከ ቀይ ባህር ድረስ የኛ ነው የሚል አስተሳሰብ ያራምዳል። ኤርትራ የለችም የሚል አስተሳሰብ ያራምዳል። እኔ እዚህ ላይ የወደብ ጥያቄ ኢትዮጵያ አላት። አዎ፣ ግን አብይ በሚያካሄደው የጦርነት ቅስቀሳ አይደለም የምናገኘው። አንድ እሱ ያወራው ነገር እስቲ እናዳምጠው። የሁለቱ ውሃዎች ምናምን የሚባለው ነገር ይሄ ባህር ነው፣ ይሄ ደግሞ አባይ ነው። ኢትዮጵያ ማለት እዚህ ውስጥ ነው ያለችው። ይሄኛ ውሃ ይመለከትሻል፣ ይሄኛ ውሃ አይመለከትሽም ብትላት አይሰራም። ኔቸር እንደዛ አይልም። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። በታሪክ፣ በጂኦግራፊ፣ በኢኮኖሚ፣ በዘር ደግሞ በኋላ አፋር፣ ሶማሌ እናያለን። በዚህ ውስጥ ኢትዮጵያ ሌጂቲሜት ጥያቄ አላት የሚል ስምምነት ነበር። ይሄን ስምምነት መፈተሽ ያስፈልጋል። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በአጭር ጊዜና በረጅም ጊዜ ከፍለን ካልሰራን በቀር የባህር በር አልቦነት፣ የወደብ አልቦነት የለም። አሁን እዚህ ላይ አብይ ይህንን አጀንዳ የአባይ ግድብንና የቀይ ባህርን አጀንዳ ለጌም ነው ያመጣ እንጂ የኢትዮጵያ ሕዝብ ጥያቄ የወደብ ጥያቄን ሌጂቲሜትሊ እያነሳ አይደለም። አብይ እዚህ ላይ እየተጫወተ ያለው አንዱ የተሰረቀ ሐሳብን አመጣ። ከወንዝ እስከ ባህር የሚባለው የተሰረቀ ሐሳብ ነው። ሂዱና እዩት፣ ጉግል አድርጉት፣ ከየት እንዳመጣ ታገኛላችሁ። ሁለተኛ ደግሞ ይህንን ሐሳብ ሲያመጣ አብይ የኢትዮጵያ ተቆርቋሪ ሆኖ ለመቅረብ ነው።
ኤክስፓንሽኒስት ነኝ እኔ እና ያጣነው መሬት ያጣነውን ወንዝ ባህርን አስመልስላችኋለሁ እያለ ነው። ውሸት ነው። የቀይ ባህር ጥያቄ የዩኤኢ ጥያቄ ነው። አብይ አህመድ የዩኤኢ ሰራተኛ ነው። ዩኤኢ ነው የቀጠረው አብይን። አብይ በፍጹም ኢትዮጵያ የወደብ ጥያቄ አለን። አዎ እንፈልጋለን ወደብ። ግን አብይ እንደምለው ከወንዝ እስከ ባህር የሚባለው ትርክት ይዘን አይደለም። ይሄ ትርክት የተሳሳተ የተሰረቀ ትርክት ነው። ደግሞ ከዩኤኢ የመጣ ነው። ዩኤኢ ቀይ ባህር ላይ ተጽዕኖ ትፈልጋለች። ተጽዕኖ ለማግኘት ማለት ስልጣን ትፈልጋለች፣ ግን የለችም ቀይ ባህር ላይ። ሱዳንን እንደዚህ የምትበጠብጠው እኮ ዩኤኢ ቀይ ባህርን ለመቆጣጠር ነው በሱዳን በኩል። ኤርትራዎች ሂጅ ከዚህ ነው ያሏት ዩኤኢ። ኤርትራ ከሳውዲ ጋር ነው የምትሰራ እና ቀይ ባህር በምስራቁ በኩል በአብዛኛው የሳውዲ አረቢያ አገር ነው የሚያዋስነው ቀይ ባህርን። ስለዚህ ቀይ ባህር ላይ ተጽዕኖ ያላቸው የሚቆጣጠሩት ሳውዲ አረቢያ፣ እነ የመን፣ ሱዳን፣ ግብፅ፣ ኤርትራ ናቸው። አሁን ኢትዮጵያ እዚህ ውስጥ ልግባ ምናምን የዩኤኢ አጀንዳ ነው። ልንገራችሁ፣ አሰብን መጠቀም እንችል ነበር። መጀመሪያ አብይ አህመድ ከኢሳያስ አፈወርቂ ጋር የኢሳያስ አፈወርቂ የቡና ቁርስ አቅራቢ በነበረበት ጊዜ ለኢሳያስ አፈወርቂ ቀለበት ሲያደርግለት በነበረበት ጊዜ አብይ አህመድ ይቅርታ፣ ያን ጊዜ አሰብን እንጠቀም ወይ ወንድሜ ብሎ ጠይቋል? አልጠየቀም። የሱ ጥያቄ አልነበረም። ይሄ ጥያቄ መቼ ነው የመጣ? ከሱዳኑ ጦርነት በኋላ ነው። የሱዳኑ ጦርነት ማን ነው ከጀርባ ያለው? ዩኤኢ። ከዛ በኋላ አሰብ የሚባል ነገር መጣ። ያልነበረው አሰብ፣ የአብይ ጥያቄ ያልነበረው አሰብ። አሁን ደግሞ ዞሮ ሂዶ ደግሞ ቀይ ባህር አባል ነን፣ መተንፈሻችን ቀይ ባህር ነበር ማለት ጀመሩ። ይህ ሁሉ ፕሮጀክት የሚገፋው ከዩኤኢ ነው። አብይ በዚህ እንትን አጀንዳ ዳይቨርሽን ነው የሚጠቀመው። ለምን ብዙ ኢትዮጵያውያን አሰብን ብናገኝ እንወዳለን። ይሄንን ያውቃል አብይ። ይሄንን ሞቢላይዝ አድርጎ የሀገር ውስጥ ችግሩን የሚሸፍንበት የሀገር ውስጥ ችግሮቹን ወይ ተቃዋሚዎቹን የሚመታ መሳሪያ ነው እንጂ ትክክለኛ የኢትዮጵያ ሕዝብ ጥያቄ ለመመለስ አይደለም ይህንን የሚጠቀመው አብይ። ስለዚህ አሁን የቀይ ባህር ጉዳይ የአባይ ወንዝ ምናምን ሲነሳ አውቆ ኤርትራን ጠላት ያደርጋል፣ ግብፅ ጉዳይን ያመጣል። ከዛ በኋላ ወያኔ እኮ ህዋት እኮ በቃ የኤርትራና የግብፅ ምናምን፣ ስለዚህ ህዋት የአባይ ግድብ ጠላት፣ የአሰብን የሸጡ ምናምን ብሎ ያቀርባል። እዚህ ላይ እኔ ህዋቶች በፍጹም አሰብን ሸጡ የሚለው እንደዚህ አይነት አርጊመንት ሰምቼም አላውቅም። አሰብን የወሰደው ኢሳያስ አፈወርቂ ነው። በጦርነት ነው ያገኘው። በሽግግር ጊዜ ኦልሬዲ ያሸነፈ ጉዳይ ነው። ያኔ ደግሞ ህዋቶች አገር ውስጥ ገና እየገቡ ነው። ያኔ እንደውም እኔ ህዋት ጉልበት ነበረው ወይ አሰብ ልጠቀም ለማለት ራሱ አልነበረውም። በሽግግር ጊዜ የነበረው አዲስ አበባን ተቆጣጠሩ። ከዛ በኋላ ኢሳያስ አፈወርቂ ያንን በጦርነት ጨርሶታል።
ጨርሶታል። አሁን ወያኔ ነው የሸጠችው ምናምን የሚባለው ውሃ አይቋጥርም። ግን አሰብን እንፈልጋለን። አዎ እንዴት ነው የምንጠቀመው? ከኤርትራ ህዝብ ጋር በመነጋገር ነው የምትጠቀመው። በነፃ እንኳን በነፃ ሁሉ መጠቀም እንችላለን። በሰላም ስትነጋገር ማለት የኤርትራ ህዝብ ኢትዮጵያን ይፈልጋሉ። ከኢትዮጵያ የሚያገኙት ነገር አለ። ያ እኛ ደግሞ አሰብን መጠቀም እንችል ነበር። በአብይ አካሄድ ግን መቼም እንደዛ አናገኝም። አብይ እኮ የዩኤኢ ፕሮጀክትን ይዞ ነው ኢትዮጵያን እያፈረሰ ትግራይን ሂዱ እያለ ለዛ አሰብን ያመጣልሃል። ኧረ የለም እንደዛ። እና ምንድን ነው ያደረገ ያለው አብይ? ጉዳዩን ኤክስተርናላይዝ እያደረገ ነው። የራሱን ችግር፣ የራሱን ድክመት፣ ውድቀት ኤክስተርናላይዝ እያደረገ ነው። ህዳሴ ግድብን የገነባው ወደድክም ጠላህም ያድግ ነው። በፓርቲ ደረጃ ካየው ያድግ ነው። እነ ስመኘው በቀሌ የገነቡት እነ መለስ ዜናዊ የገነቡት ነው። አብይ አህመድን ዳውም ወላሂ ወላሂ ብሎ ግብፅ ካይሮ ሂዶ ቃለ መሃላ ፈጽሞ ጉልበቱን ቀንሶ ተርባይኑን ቀንሶ ማኔጅመንቱን ሁሉ ለግብፅ እየሰጠ ነው። ጌዲዮን ጢሞቴዎስ እኮ ወደ ዲሲ የሚመላለሰው እኮ የህዳሴ ግድብ ማኔጅመንቱን ለማስረከብ ነው። ይሄ ሊታወቅ ይገባል። ከሃዲ የሚባለው ሰውዬ አብይ አህመድ ነው። እዚህ ላይ እነመለስን ከፈለክ አምባገነን ነው ማለት ትችላለን። ግን ህዳሴ ግድብን በተመለከተ አብይ በፍጹም አርበኛ ሆኖ አብይ መለስ ከሃዲ አይደለም። ህዳሴ ግድብን በተመለከተ የህዳሴ ግድብ ቦርድ ሰብሳቢ እስከ መጨረሻ ድረስ የነበረው ደብረጽዮን ነው። አብይ አህመድ እኮ ህዳሴ ግድብ ቁፋሮ ሁሉ ሲጀምር ተባሮ መንገድ ላይ ነበር እኮ አዲስ አበባ ከኢንሳ ምናምን ተባሮ ውሸታም ተብሎ እነመለስ መሰረተ ድንጋይ ሲያስቀምጡ አብይ አህመድ ስራ አጥ ነው። አዲስ አበባ ውስጥ የአባዱላ ዘበኛ ሆኖ ከሱ ጋር እንጨት ተሸክሞ የሚሄድ ሰው ነበር። በዚህ ያኔ ምን ያውቃል አብይ አህመድ ስለ ህዳሴ ግድብ? ምንም አያውቅም። ደብረ ጽዮን ከአዲስ አበባ እስከሚባረር ድረስ እንደው አልተባረረም፣ ገቡ ወደ መቀሌ። እስከዛ ቀን ድረስ የህዳሴ ግድብ ቦርድ ቼርማን ነበር ደብረ ጽዮን። ያኔ ለምን አልሸጠም? ይሄ ወራዳ የሆነ አብይ የሚናገረውን እንኳን አያውቅም። አሁን ገና ከግብፅ ምናምን እንደዚህ ሆኖ ማንም አይገዛለትም የአብይን ፕሮፓጋንዳ። ህዳሴ ግድብን የሸጠ አብይ አህመድ ነው። ይሄ ተጨባጭ ነገር። እኔ የፖለቲካ አቋም ጉዳይ አይደለም። እኔ በፖለቲካ አቋም ከህወሓት ጋር ላልስማማ እችላለሁ። ነገር ግን ውሸት ሲሆን የግድ መጋፈጥ ያስፈልጋል። ውሸት ሲሆን አብይ ምንም እንደው ኮንትሪቢዩሽን የሌለ ሰው እኮ ነው። ህዳሴ ግድብ ውስጥ ምንም መጣ፣ ስልጣን የያዘ እነ ስመኘው በቀለን ገደለ። ከዛ በኋላ በሽጉጥ ራሱን ገደለ ያለ ደግሞ እንትን ስቴዲየም አደባባይ ላይ መኪናውን እንደዚህ አቆሞ ሽጉጡን ጠጣ አለ። ይሄ እስከዛሬ ድረስ ተደብቆ የቆየው የኢንጂነር ስመኘው በቀለ ግድያ የጊዜ ጉዳይ ነው። እኔ ያኔ
መንግስት ውስጥ ስለነበርኩኝ አውቃለሁ። ፕሮፓጋንዳውን እንዲሰራ ሁሉ የታዘዝኩት ጉዳይ አስታውሳለሁ። አብይ ራሱ እንዳስገደለው ይሄ 1000% እርግጠኛው የምናገረው ነገር ነው። ለምን ያኔ እኔ መንግስት ኃላፊ ሆኜ የተነገረኝ ፕሮፓጋንዳ ይሄ እንደዚህ መሆን አለበት ተብሎ ለኦሮሚያ ቴሌቪዥን ሁሉ የተላኩት እኔ ነኝ። እንደዚህ መሆን አለበት ፍሬም ሲደረግ ተብሎ ይሄ ደግሞ ምን ነገረን? መሞቱ ሁሉ የኢንጂነር ስመኘው ግድያ ሁሉ ሳይታወቅ በፊት ነው፣ ምንም ሳንሰማ በፊት ነው መልእክቱ። ያኔ የሚዲያ ፍጆታ እንደዚህ መሆን አለበት፣ ራሱን የገደለ በጸጸት ነው ምናምን ነው፣ ለምን ኮራፕሽን ውስጥ ስለገባ ነው እንደዚህ ምናምን ብሎ መልክ እንዲይዝ ምናምን ያኔ ሲደረግ በደንብ አውቀዋለሁ። እነ ካሳሁን ጎፌ አለው ያኔ ይሄ የመንግስት ኮሚኒኬሽን ዲኤታ ሆኖ ሲያሽከረክሩ የነበሩት አጀንዳው እና ካዲ ህዳሴ ግድብን በተመለከተ ካዲ ቁጥር 1 አብይ አህመድ ነው። ቁጥር 1 የሚጠየቅ የሚታሰር ሰው አብይ አህመድ ነው። ለፍርድ ይቀርባል አብይ አህመድ። በተለይ በህዳሴ ግድብን በተመለከተ ዛሬ ላይ ሆኖ ከህዳሴ ግድብ እስከ ቀይ ባህር ተብሎ ህዳሴ ግድቡንም ፖለቲሳይዝ በማድረግ ለመሸጥ ለማስረከብ እየሄደ ያለው አብይ አህመድ ነው እንጂ የኦሮሞ ነጻነት ሰራዊት አይደለም እንጂ ፋኖ አይደለም እስከማውቀው ድረስ እንጂ የትግራይ ኃይል ትናንት ሲገነቡ የነበረውን ህዳሴ ግድብ ዛሬ ማለት ሎጂካል አይደለም። ሰው ጉዳዩን ወደ ውጭ እየወሰደ ነው አብይ። ወደ ውጭ ለምንድን ነው የሚወስደው? ውጫዊ ችግሩን ውጫዊ የሚያደርገው አብይ የውስጡን ተቃዋሚዎችን ለመጨፍጨፍ ነው። ለምን? በአገር ስም በሉዓላዊነት ስም ሰውን ለመጨፍጨፍ ስትፈልግ ችግሩን ኤክስተርናላይዝ ታደርጋለህ። ግብፅ ነች አንተንም የላከችው ትላለህ። ትክክለኛውን የፖለቲካ ጥያቄን የሚያራምዱ ኢትዮጵያውያንን ለመጨፍጨፍ ለማፈን አብይ ግብፅ ስምን ያነሳል፣ ኤርትራ ስምን ያነሳል። የኤርትራ ተላላኪ የነበረ ሰውዬ አብይ አህመድ ሆኖ ሳለ ኢትዮጵያውያን ትክክለኛውን የፖለቲካ ጥያቄ ሲያነሱ አንተ የግብፅና የሻዕቢያ ተላላኪ ትባላለህ ማለት ነው። ይሄ ኤክስተርናላይዝ ስታደርግ ይሄ የጦርነት ስልት ነው። በውስጥ አንተን የሚቃወሙ ሰዎችን ለማፈን ለመጨፍጨፍ ይረዳሃል። ኤክስተርናላይዝ ስታደርግ ወደ ውጭ ስትጎትት እንደዚህ ስል ግብጾች ህዳሴ ላይ ጥያቄ የላቸውም ማለት ያለ ከፈለጉ ይቆጣጠራሉ። ያዩንን ሁኔታ ደግሞ አብይ ነው የሚያመቻችላቸው። አብይ ነው ግብጾች የኛን ላብ እንዲቆጣጠሩ እያደረገ ያለው አብይ ራሱ ነው። ነገር ግን በዚህ ሰዓት የኢትዮጵያ ህዝብ ጥያቄ የውስጥ ችግር ነው። የውስጥ ችግር ስላችሁ ደግሞ አብይ አህመድ ራሱ ነው የኢትዮጵያ ህዝብ ጥያቄ። በዚህ ሰዓት የፋኖ ጥያቄም የኦሮሞ ነጻነት ሰራዊት ጥያቄም የትግራይ ኃይል ጥያቄም የሁሉም ጋምቤላ፣ ቤንሻንጉል ጉሙዝ፣ ሲዳማ፣ አፋር፣ ሶማሌ፣ ወላይታ ሁሉ ጥያቄዎቻቸው አብይና አብይ አህመድ ዙሪያ ነው። ብልጽግና ስርዓቱ ላይ ነው ጥያቄ ያላቸው። የውስጥ ችግር ነው፣ የውስጥ ጥያቄ ነው ያላቸው እንጂ የውጭ የሚባል ነገር የለም።
በዚህ ሰዓት የውጭ ምናምን የሚባለው ዋናው መሰረቱ የውስጥ ነው። አንዳንድ ኃይሎች ከውጭ እርዳታ አይቀበሉም ማለት አይደለም። እሱ እንትን ነው፣ አጀንዳ መሆን አይችልም። ከውጭ የምታገኘው ምናምን ዋናው እዚህ ጥያቄ ስላለ ነው እንጂ በተፈጥሮ የውጭ ሀገር ተላላኪ ምናምን የሚባለው ውሸት ነው። ሁሉም ኃይሎች ኤጀንት ናቸው። ኤጀንት ስንል የፖለቲካ ፍላጎት ያላቸው የተደራጁ ቡድኖች ኢትዮጵያ ውስጥ አሉ። የፖለቲካ ፍላጎት አላቸው፣ ግን እርዳታ ካገኙበት ቦታ ማግኘት ይችላሉ። ለምን እርዳታ አገኙ? እሱ ሌላ ጉዳይ ነው። ነገር ግን የሀገር ውስጥ ያለውን ፖለቲካ ጥያቄዎችን ለማፈን የሌለውን አጀንዳ ፈጥረ ውጭ በማድረግ ሬድሲ ምናምን የምትለው አያስኬድም፣ ውሸት ነው። አንዱ ይሄ ነው። በጣም ዊሽፉል ቲንኪንግ ነው ይሄ ሬድሲ አክሰስ የሚባለው። እኔ ሌላው ስለ አሁንም ወደ ጦርነት ልመለስ። ይህንን ጦርነት ፈንድ ለማድረግ ገንዘብ ከውጭ እያገኘ ነው አብይ። ምንድን ነው በዚህ ሰዓት ለምሳሌ አሁን አውሮፓ ዩኒየኖች አብይ መሀይም እንደሆነ ያውቃሉ። ምንም አይነት ታሪክ እንኳን አቅም፣ የኢኮኖሚ ጉዳይን አቅም፣ ተራ አስተዳደራዊ ነገር እንኳን እንደማያውቅ ያውቃሉ አውሮፓ አመራሮች። ነገር ግን ያለን አማራጭ እሱ ብቻ ነው። በዚህ ሰዓት የተጣመረ ኃይል የለም። አዲስ አበባን ለመረከብ የተዘጋጀ እየገፋ ያለው አናይም። ስለዚህ አዲስ አበባን የሚቆጣጠር መከላከያ አለኝ የሚል እና ብሔራዊ ባንክ የተቆጣጠረ አብይ ነው ብለው ይሄንን ደግሞ ሮንግሊ ነው በነገራችን ላይ የደመደሙት። ስህተት ነው። አብይ መከላከያ ሰራዊትም የለውም በዚህ ሰዓት። ዋና ከተማውንም በሚገባ አይቆጣጠርም። ኢኮኖሚው ደግሞ ወድቋል። አሁን ሰሞኑን ኃይሌ ገብረስላሴ ተቸገርኩኝ ብሎ ያወራው እንግዲህ እሱ የጫፍ ላይ ደርሷል ማለት ነው። በቃ ታፍነው ሁሉም ነገር ይሄ ዜጋው ቆይቷል። 5 ዓመት ምናምን በፊት ነው ዜጋውማ ከሞተ ማለት ተራ ዜጋ ማለት ነው። እስከ ኃይሌ ገብረስላሴ ጋር አሁን እሱ ካፉ ታፍነናል እኮ ብሎ አወጣ አይደል? ያ የሚያሳየው የኢትዮጵያ ኢኮኖሚ ዚሮ ወድቋል፣ ሙሉ በሙሉ ወድቋል ማለት ነው። ሙሉ በሙሉ እንግዲህ ኃይሌ ገብረስላሴ ባለሀብት ነው፣ እሱ አውጥቶ ተናገረ። ስለዚህ የጦርነቱ ውጤት ይሄ ነው። የአብይ አስተዳደር ውጤት ይሄ ነው። ምንም ኢኮኖሚ የለም ኢትዮጵያ ውስጥ። ስለዚህ አሁን የአውሮፓ ዩኒየን መሪዎች አሁን ቤላውት ለማድረግ እየሄዱ ነው። ብዙ ቢሊየን ገንዘብ ሊሰጡት ነው። ሮንግሊ ነው ደግሞ ኮንክሉድ ያደረጉት። አብይ ብሔራዊ ባንክ አለው ምናምን፣ ዋና ከተማን ይቆጣጠራል፣ ሌላ አማራጭ ኃይል የለም፣ ወታደር አለው ምናምን ብሎ ይሄንን ሲሰጡት እንግዲህ በጣም የተሳሳተ ነገር ነው። ሰው ከዚህ ምንድን ነው የምንረዳ? ጥምረቱ የግድላል ማለት ነው። ኢትዮጵያ ውስጥ የሚንቀሳቀሱ ኃይሎች በፍጥነት ጥምረቱን ግልጽ ማድረግ አለባቸው። በአደባባይ መናገር፣ ለዛም መስራት የግድ ነው የሚሆነው። አሁን አብይ በስልት ምንድን ነው ያደረገ ያለው? ህዋትን ነጥለው ህዋት ብቻ ነው አሁን የሚል ጽምዶ ምናምን ውስጥ አድርጎ ህዋትን ነጥለው የግብፅና የሻዕቢያ ተላላኪ ምናምን እያለ ህዋትን ነው የሚያሳየው ሆን ብሎ። ለምን የአማራና የኦሮሞ ኃይል እዚህ ጥምረት ውስጥ አለ ብሎ አብይ ካወራ በጣም አደገኛ ነው ለአብይ። ለምን የሆነ ነገር ፎርም እያደረገ ነው ይባላል።
አንደኛ ለዶሜስቲክ ኦዲየንሱም ማለት ለሀገር ውስጥ ለኢትዮጵያውያንም የደስታ ዜና ነው የሚሆነው። ጥምረቱ ውስጥ ያሉ የትግራይ፣ የአማራ፣ የኦሮሚያ የተለያዩ እነዚህ ናቸው ተብሎ በግልጽ ከታወቀ አብይም አንድ ላይ እንደዚህ ማውራት ከጀመረ ይሄ መጥፎ ዜና ነው ለአብይ። ይህንን ይክዳሉ። አይ አማራ ኃይልማ እዚያ ውስጥ የለም ምናምን ማለት ጀምሯል። አሁን ኦሮሞዎችም እዚያ ውስጥ የተወሰኑ 2-3 ሰው ምናምን ሊሉ ይችላሉ። ግን አሁን የኦሮሞ ነፃነት ሰራዊት ውስጥ ክፍፍልን ለመፍጠር አብይ ምንድን ነው እየተጠቀመ ያለው? የምዕራቡ ኮማንድ መሮ ጃልመሮ የሚመራው በቀጥታ ያው አጠቃላይ የኦሮሞ ነፃነት ሰራዊት መሪው ጃልመሮ ነው፣ መሮ ድርባ ነው። ነገር ግን በዛ ተጨማሪም የምዕራቡንም እሱ ነው ኮማንድ የሚያደርገው። ምን ያሉ ያሉት ብልጽግናዎች ይሄው የምዕራቡ አካባቢ የሚንቀሳቀሰው የኦሮሞ ነፃነት ሰራዊት እኮ ጽምዶ ነው፣ ሌላው ግን ጽምዶ ውስጥ የለም እና ይሄ ብዙ እዞች አለው የኦሮሞ ነፃነት ሰራዊት። ሌሎቹን እዞችን ከጃልመሮ ስር ለማውጣት እሱ እኮ ሄዷል እኮ እሱ እንደው እኮ ቅርብ ጊዜ በትግርኛ ሊያወራ ይችላል መሮ ድርባ ይላሉ ብልጽግናዎች። መሮ በቅርብ ጊዜ በትግርኛ መግለጫ ሊሰጥ ይችላል ምናምን ብሎ ይላሉ ብልጽግናዎች። ይሄ ዴስፕሬት ናቸው፣ ተስፋ ቆርጠዋል። እና አብይ የኦሮሞ ነፃነት ሰራዊትም ውስጥ ገብቶ አሁን እንዲከፋፈሉ ማድረግ አይችሉም። ከባድ ነው። አሁን ጸድተዋል። ከውስጡ ሰው ወጥቶ ወደ ብልጽግና መግባት ያለባቸው ገብቷል። አሁን ያለ የኦሮሞ ነፃነት ሰራዊት አመራሩ በጣም ወጥ ሆነ አንድ ቃል የሚናገር አመራር ነው ያለው ኦሮሞ ነፃነት ሰራዊት። አብይ ግን በቃ እንደምንም ብሎ የሰሜኑ ጭራቆች ምናምን የገባው እኮ መሮ ራሱ ነው እና የራሱ የምዕራቡን እንትን ክፍል ወስዶ ትግርኛ ሊጀምጽ ያስቀኛል። እና ይሄ ተስፋ ስለቆረጡ ነው እንደዚህ የምሉት። እኔ አሁን በአማራ በኩልም ፋኖችን ከፋብሎ እንትን ለማድረግ ይሞክራሉ። ነገር ግን የተሳካላቸው አይመስለኝም። ፋኖም ራሱን እያጸዳ ነው። ትግሉን ያልቻለው የገባ ውስጡ የጠነከረ ይመስለኛል። እና ምንድን ነው አብይ እያደረገ ያለው? የኦሮሞ ኃይልና የአማራ ኃይል ጽምዶ ውስጥ ገብቷል የሚለውን ትንሽ እያቀዘቀዙ ነው። ቃሉ ጽምዶ ይሁን ጥምር ይሁን ምን ይሁን እንትን ይሄ አውቆ ደግሞ ወደ ኤርትራ ይወስዳል። ከዛ ጋር አያይዞ ደግሞ ኤርትራ ነች የምትመራው ምናምን ለማድረግ አብይ ከኤርትራ እርዳታ አላገኘም። እርዳታ ብቻም ሳይሆን የትግራይን ጦርነት የመሩለት የኤርትራ ጀነራሎች አይደሉም? የኤርትራ ኢንተለጀንስ ዋና ሰዎች አይደሉም ጦርነቱን የመሩት? አብይ በራሱ ጊዜ የሚሆነውን ነገር ረስቶ አሁን ደግሞ ወንጀል ነው ከኤርትራ እኔ ከኤርትራ ምንም አይፈልጉም የኢትዮጵያ ኃይሎች። ዋናው ነገር የኦሮሞ ነፃነት ሰራዊት እኔ እስከማውቀው ድረስ ከኦሮሞ ሕዝብ ነው ሁሉንም ነገር የሚያገኘው። ጠመንጃ ደግሞ ከመንግስት ራሱ ነው የሚያገኘው። እንዳውም ሲቸገሩ ሰማለው ጥይት አጣን ምናምን ብሎ ሲያወሩ ምናምን ይታወቃል። ይገዛሉ፣ አንዳንዴ ያገኛሉ። ከዛ ውጭ የሚፈልጉት ነገር የለም። ፋኖን ከአማራ ህዝብ ካገኘ ሌላውን የሚፈልግ ነገር አይመስለኝም። ከውጭ ደግሞ የሆነ ነገር እርዳታ የሆነ ነገር ካገኘ ደግሞ ሰው ይጠቀማል ኦብቪየስሊ።
እንደ አብይ እንደው ሂዶ ለምነው እርዱኝ ብሎ የቡና ቁርስ እንትን እያደረጉ ቀለበት እያሰሩለት አላየውም። ፋኖና ደብረጽዮን ለኢሳያስ አፈወርቂ በአደባባይ ቀለበት አላሰረለትም፣ አላየውም። አብይ አህመድ ነው እንደዚህ ያደረገው ውርደታም ሰው። እና ኤኒዌይስ ምንድን ነው እየሆነ ያለው? አብይ የፈራው ነገር አለ እየሆነ ያለ እንትን ቅርጽ እያገኘ የመጣው ኃይለ አስተላለፍ አለ። ከወደ ትግራይ ደግሞ የተሰማው እንግዲህ ትግራይ ነፃ መሬት ነው። አሁን ትግራይ ላይ ምናልባት የአየር ኤር ዶሚናንስ ብቻ ነው አብይ ሊኖረው የሚችለው። ከዛ ውጭ ኤር ዶሚናንስ ደግሞ ዋጋ የለውም፣ ብዙ ተጽዕኖ አይፈጥርም የአየር ኃይል። ከዛ ውጭ አብይ ድሮን ምናምን የምለው ተውት። ድሮን አንዳንድ ታርጌቶችን ብቻ ለመምታት ትጠቀማለ ድሮን። ስለዚህ አብይ ሰራዊትም የለውም፣ ትግራይን ለመውረር በቂ እንትን የለውም። ምኞት ሊኖረው ይችላል፣ ግን ምኞቱ ራሱ እቺ ምክክር እስከምታልቅ ቢያንስ 2 ሳምንት ምናምን 3 ሳምንትም ከሆነች እስከዛ ድረስ የሚታግስ ይመስለኛል። አብይ ትግራይን በተመለከተ ጉልበት የለውም፣ ፈርቷል፣ ይፈራል። ሊሸነፍ ይችላለሁ እዛ ይቼ ይላል ሰው። አብይ ምንድን ነው የሚያደርገው? በተቻለ መጠን ይከፋፍላል፣ ፕሮፓጋንዳውን ይቀጥልበታል። ፕሮፓጋንዳው በጣም ሲሪየስሊ እየሄደ ግን ደግሞ ዝግጅት ያደርጋል። አብይ ዝግጅት እያደረገ የጦር ዝግጅት እያደረገ ነው። ስልጠና በጣም እየተፋፋመ ነው ኦሮሚያ ውስጥ፣ ያው የመከላከያ ስልጠና ማለት ነው። ሚሊሻዎችን እናንተ የሀገር ባለውለታ ናችሁ ምናምን እየተባለ በኦሮሚያና በአማራ ክልል ሚሊሻዎችን እያደራጁ ነው። ግን ዋጋ የለውም ሚሊሻ እና ትግራዮች ብልጽግናን እንቀብረዋለን ያሉት በጣም በጣም ፍራቻ ውስጥ አስገብቷል። በጣም ፍራቻ ውስጥ አስገብቷል። ምንድን ነው የዋጡት እነኚህ? ምንድን ነው ይሄንን ኮንፊደንስ ያገኙት ኬት ነው የሚል ነገር አለ። ብቻ ግን እኔ እንደሚመስለኝ ብልጽግና ፈርቷል። የጦር ዝግጅት እያደረገ ነው። ያ ዝግጅት ደግሞ ዲፌንሲቭ ነው እንጂ ኦፌንሲቭ ለመሄድ አይመስለኝም። ግን ከምክክሩ እንዳለቀ ጦርነት ይኖራል። ይሄ በብልጽግና ጀነራሎች አካባቢ የሚወራ ነገር ነው። ጦርነት ይሄ ምክክሩ ካለቀ የግድ ጦርነት፣ ለምሳሌ ሁሉም ቦታ ይሄ ምክክር ውሳኔውን ለማስፈጸም ጦር ያስፈልጋል፣ ትግራይም ጭምር የሚል ለዛ ዝግጅት አለ። የምክክሩ አካባቢ ደግሞ በጣም ቢዚ ሆኖ እየሰሩ ያሉት እነ ብርሃኑ ጸጋይ ናቸው። አሁንም ይሄ መስፈናሪያ ራሱ ወጥቶ የሚያወራውን የሚያዘጋጅለት ብርሃኑ ጸጋይ ነው። ብርሃኑ ጸጋይ አሁን በጣም ደከመኝ እያለ ያወራል። ደከመኝ፣ ብዙ ሰዓት አልተኛም፣ ፊቴን አታዩም እንዴ ምናምን ብሎ እንቅልፍ አጣሁ፣ አብይን አሁንም ይደውላል፣ እንደዚህ ያደርጋል፣ እንደዚህ ያደርግ ብለው በጣም እኔ ጅቡቲ ይሻለኛል፣ ወደ ጅቡቲ በነበርኩ ጊዜ በጣም ጥሩ ነበርኩኝ፣ አሁን ግን ደከመኝ ብሎ ያወራል ብርሃኑ ጸጋይ። እንግዲህ መቻል ነው። ሴራውንም ትችላለ፣ እንቅልፍ ማጣቱንም ትችላለ ብርሃኑ ጸጋይ።
ቻለው። በኋላም ለፍርድ መቅረብም አይቀርም። ሌላው ሀሳቤን የሚሰጠው ወደ መጨረሻ ደርሻለሁ። አሁን እየሆነ ያለው በተለይ ሬድሲ አካባቢ እየሆነ ያለው በተለይ ሁቲዎች ሬድሲ አካባቢ እንቅስቃሴ እንዳይኖር እያደረጉ ነው። ይሄ ነገር ለአብይ ምንድን ነው? ጥሩ ዜና ነው ወይስ መጥፎ ዜና ነው የሚል ጥያቄ ሊነሳ ይችላል። ይኸውላችሁ ቀይ ባህር ላይ አሁን የአሜሪካ መንግስት ከኤርትራ፣ ከጅቡቲ፣ ከኤርትራ፣ ከግብፅ፣ ከሳውዲ አረቢያ፣ ከሱዳን ጋር ነው የምትሰራ። ሳውዲ አረቢያ ከኤርትራ ጋር ነው የምትወግነው። ሳውዲ አረቢያ እና ዩኤኢ ይወዳደራሉ። መሐመድ ብን ሳልማን እና መሐመድ ብን ዚያድ ይወዳደራሉ ቀይ ባህር ላይ። ስለዚህ ቀይ ባህር ላይ እየሆነ ያለው ችግር ለአብይ መርዶ ነው የሚሆነው። ለምን? የአሜሪካ መንግስትና የሳውዲ መንግስት ከኤርትራ ጋር ነው የሚሰሩት። አብይ ደግሞ ኤርትራን ካልወረርኩ እያለ ነው። ስለዚህ ሬድሲ ቀይ ባህር አካባቢ እየሆነ ያለው ለአብይ ጥሩ ዜና አይሆንም። አሁን ሰሞኑን ኤርትራና የአሜሪካ መንግስት ግንኙነት በጣም ቆንጆ እየሆነ ነው አለ። ይሄ ከባድ ነው ለአብይ። አብይ በብዙ እንትን ይሄ ከፕሬዚዳንት ትራምፕ ጋር ሰላም ለመፍጠር ብዙ ጥረት አድርጓል። አብይ በፓስተሮች በኩል በጸሎት የሚደረግባቸው ቦታዎች ምናምን በብዙ እንትን ሞክሯል። ነገር ግን ፕሬዚዳንት ትራምፕ አብይን እንደማይጠቅም አውቆታል መሰለኝ እና ያው አሜሪካ የምትፈልገው ሁልጊዜ ከግብፅ ጋር ነው የምትሰራ። አብይ ደግሞ የእኛን ጉዳይ አሳልፎ ለግብፅ ይሰጣል። ይሄ የታወቀ ነገር ነው። ስለዚህ ኢትዮጵያን አይገዛም አብይ። ለዩኤኢ ነው እዛ የተቀመጠው። ዩኤኢ ውስጥ ደግሞ በአብዛኛው ስልጣን ያላቸው በነገራችን ላይ ኢንጂነሮች ሆኖ የኤአይ መሪዎች ግብጾች ናቸው። ሰው አብይ ምንድን ነው የሚጠቀመው? በአሁኑ ሰዓት አውቆ ነው እንጂ ግብፅ ጋር እንደዚህ ጠላቶቻችን ናቸው ግብጾች ምናምን ይላል ነው። አብይ ከነሱ ጋር ሰላም ይፈልጋል። የምትፈልጉትን ነገር ውሰዱ እያለ ይለምናል። አይታችኋል ከሆነ ግብጾች እኮ እንደዚህ ዶክመንተሪዎች ከአብይ ሚዲያዎች ሲሰሩ ከግብፅ ምን ሰምታችሁ ታውቃላችሁ? ምንም አልሰሙም እኮ። ለምን? ፎርማል በሆነ የዲፕሎማሲ ቻናል አብይ ይለምናል፣ እነሱ ይለምናል። ከኢቲቪ ላይ የአልሲሲን ፎቶ ካያችሁ ኢግኖር አድርጉ ነው የሚባሉት። ለምን? እሱ ለዶሜስቲክ ፐርፐዝ ነው የምናደርገው እንጂ ቦታ አትስጡ ይላል አብይ። ስለዚህ በእጅ አዙር እኛ በማናየው መንገድ አብይ ከግብጾች ጋር ይሰራል። መሐመድ ብን ዚያድም ቅርብ ጊዜ ግብፅ ሂዶ ስለምን ነበር ሰው ከግብፅ ጋር ምንም ኢትዮጵያ ግንኙነቷ በጣም እንደ ድሮ ነው። ምንም ችግር የለም። ፎርማሊ ካያቸው አብይ ሚዲያ ላይ የሚያወራው ነገር ውሸት ነው። አይታችኋል ከሆነ ደግሞ አሁን ሱዳን ጋር በጣም ሽምግልና ይፈልጋል አብይ። ሱዳን ጋር ባለፈው ካታር ሂዶ ለቅሶ ሂዶ የአሁኑ አሚር አባት ሞቶ ካታር እዛ ለቅሶ ደርሶ ነበር አብይ። ለካታሮች አንደኛ ገንዘብ ስጡኝ ብሎ ልመና ነው ሄደው፣ ሁለተኛ ደግሞ ከሱዳን ጋር አስታርቁኝ ነው ያላቸው። ካታር ከሱዳን ጋር በጣም ይቀርባሉ።
ሰው ይለምናል። ሱዳኖችን እየለመነ ነው። ሱዳኖችን እባካችሁን የምትፈልጉትን ነገር ውሰዱ እና ብቻ ግን ይሄ ህዋት የሚባለው ቲዲኤፍ የሚባለውን እንዳትረዱ፣ መሳሪያ ምናምን ኦልሬዲ አርሚ 7 የሚባለው ሱዳን ውስጥ የሚንቀሳቀስ አለ። ኦልሞስት አሁን እኮ የአደባባይ ምስጢር ነው መሰለኝ። አንደኛ የሱዳን መንግስት ባለፈው የትግራይ ጦርነት ጊዜ የሱዳን መንግስት የትግራይ ተወላጆችን ቦታ የሰጠ የተቀበለና ያው መጠለያ የሰጠ መንግስት ነው የሱዳን መንግስት። የገዛ ሀገሩ ማለት ከኢትዮጵያ ሲባረሩ የትግራይ ተወላጆች መጠለያ ያገኙት ሱዳን ውስጥ ነው። የሸሹት የትግራይ ተወላጆች የሸሹት ወደ ኢትዮጵያ ሳይሆን ለምን ወደ ኢትዮጵያ ከሸሹት ይገደላሉ፣ ይሰቃያሉ፣ ይታሰራሉ። ወዴት ነው የሸሹት? ወደ ውጭ ሀገር ወደ ሱዳን ነው የሸሹት። ያሳዝናል፣ ያሳዝናል። የትግራይ ህዝብ ያየውን እንደው የሰው ልጅ አላየም። ይሄ በጣም ክፉ ታሪክ ነው፣ በኢትዮጵያ ታሪክ ክፉ። ስለዚህ ለሱዳን መንግስት የኤርትራ የትግራይ ህዝብ እኮ ለሱዳን መንግስት ክብር ካለው ካመሰገነው ሱዳን መንግስት ምስጋና ነው የሚገባው ካለ የትግራይ መንግስት ትክክል ነው፣ ስህተት አይደለም። ለምን ንጹሃን ዜጎች ሲባረሩ ተቀብሎ ቦታ የሰጠ መንግስት ካለ የሱዳን መንግስት ነው። ምን አድርጉ ነው የምትሉት? ስለዚህ እኔ በዚህ በኩል ችግር አይታየኝም። ሱዳኖች ያጠፉት ነገር አይታየኝም። ከዚያ በኋላ ደግሞ ሱዳን ውስጥ የእርስ በርስ ጦርነቱ ሲነሳ ምናልባት ይሄ አርሚ 7 የሚባለው የሱዳን መንግስትን ካገዘ ምንድን ነው የሚሆነው? ይሄ ኩዊድ ፕሮኮ የሚባለው ለእኔ ጥሩ በጎ ነገር ስለዋላችሁ እኛ ደግሞ በዚህ መሰረት ልንርዳችሁ እንችላለን የሚለው ነገር ሊኖር ይችላል። አላውቅም ኤግዛክትሊ ውስጥ ያለውን፣ ግን ደግሞ እንደዚህ አይነት ሎጂኮች ይታዩኛል። የሱዳን ጉዳይ ቀላል አይደለም ለኢትዮጵያ ፖለቲካ። ለምን? ብዙ ሰፊ የሆነ ድንበር አለን ከሱዳን ጋር። ስለዚህ ሱዳን ውስጥ የሚሆነው ነገር በፍጥነት የኢትዮጵያን ፖለቲካ ሊቀይር ይችላል። አብይ ለዛ እሱን ፈርቶ ነው የሱዳን ስም እያቀዘቀዙ ነው። አሁን እያቀዘቀዙ ነው። ነገር ግን ሙሉ በሙሉ ከሱዳን ኃይል ጋር እየተዋጋ ነው። አብይ እየተዋጋ ነው። በየቀኑ ከበርበራ ተነስቶ ወደ ምዕራብ ኢትዮጵያ የሚጓዘው ይሄ ተሳቢ መኪና የተለያዩ ነገሮች ተጭኖ ወደ ለአርኤስኤፍ የሚሄደው በጣም ከባድ ነው። አብይ በአጠቃላይ ከፋፍሎ ነው ለማዳከም እየሞከረ ያለው። የቀጠናውንም የሀገር ውስጡንም ከፋፍሎ ጊዜ እየወሰደ እቺን ምክክሯንም ለመጨረስ እየሞከረ ነው። ምክክሯ እንግዲህ የምክክር ድራማው ላይ ምን አይነት ሰዎች ነው የሰበሰበው? የሚገርም ነው። እና መስፍን ትናንትና ሲያወራ ሴቶች እርጉዞች መጥተው እንትን ልጅ ወልዳሉ ምናምን እያለ እንደዚህ ይቀልዳል። አንዱ ልጅ ዛት የተወለደው የመጀመሪያው ምክክር ተባለ፣ ሁለተኛው ላይ የተወለደ ደግሞ ኮሚሽን ተባለ ብሎ እኔ እንደዚህ አይባልም። እና እንደዚህ አይነት ነገር ትሰማላችሁ ከመስፍን አርአያ። አንደኛ እርጉዝ ሴቶችን ለምንድን ነው የሚሰበስቡት? ግማሹ እጁ የተቆረጠ ምናምን ኦፕሬሽን እየሆነ ነው፣ ልቡ እንደዚህ የሆነ ደግሞ እንደዚህ እየሆነ ነው እያሉ ይቀልዳሉ። እንደዚህ አይነት ሰዎችን ሰብስበ ነው ማለት እርጉዝ ሴቶች ተከብሮ ቤት ይቀመጣሉ።
አሁን ምንድን ነው እየሆነ ያለው? ምን አይነት ሰዎች ናቸው የተሰበሰቡት ብላችሁ ቢታዩት ያሳዝናል። ብቻ ግን አብይ እንደዚህ አይነት ሰዎችን ሰብስቦ አጠቃላይ አጨብጭቡልኝና ሂዱ ለማለት ነው። ይሄ ደግሞ ዝም ብሎ ዋጋ የለውም። ያው ዞሮ ዞሮ አብይ የሚፈልገውን ያው ልክ እንደ ፓርላማ ውሰዱት ብያለሁ። የሚፈልገው ነገር ተጨብጭቦለት ከፋብሎ እሱንም የሰበሰበውን 10 አድርጎ 50 አድርጎ ከዛ 250 አሉ ከዛ 500 ከዛ 4000 እንደዚህ ከፋብሎ ይጫወትበታል። ዋናው ግን የመጨረሻ ውሳኔው ነው። መጨረሻው ውሳኔዎቹ ደግሞ በጦርነት ነው እና ለጦርነት ነው። ሰው የምክክር መድረኩ ውሳኔዎች ለጦርነት በጦርነት ነው የሚያልቀው። ስለዚህ አጠቃላይ ዞሮ ዞሮ አብይ ጥሩ ዜና የለውም። በሀገር ውስጥ ያለውም በአጀንዳውም በፕሮፓጋንዳውም የፈለገ ነገር ቢያደርግም አብይ ዲፌንሲቭ ፖዚሽን ላይ ነው ያለ። እጅ አልሰጥም እስከ መጨረሻ ድረስ እታገላለሁ እያለ እዛ ውስጥ ነው ያለ እንጂ አብይ በዚህ ሰዓት ጉልበት አለው ምናምን የሚያስብል ነገር ምንም ነገር የለም። ፈርቶ ነው በቃ ይሄ ጥምረት ምናምን ኢትዮጵያውያን እየተደራጁብኝ ነው ብሎ ተስፋ ቆርጦ ነው እና ከፋፍሎ ግማሹን በሽምግልና ግማሹን በጃርሱማ ምናምን እያሉ ለመሸወድ ይሞክራሉ። ከዛ ውጭ ግን አጠቃላይ የሀገር ውስጥ ሁኔታ ለአብይ ጥሩ አይደለም። የሀገር ውጭም አጠቃላይ የቀጠናውም ለአብይ ጥሩ ዜና አይደለም። የምክክር ጉዳይም ለአብይ ጥሩ ዜና እየሰጠ አይደለም። በውስጥ ራሱ ብልጽግናዎች ውጥረት ውስጥ ያስገባ ጉዳይ ሆነዋል እና አብይ ወደ ውጭ የሚገፋውን ችግሮች መልሰው ውስጥ እየበጠበጠ ነው። አይችልም። ወደ ውጭ ገፍቶ ውጫዊ ማድረግ አይችልም እና ተስፋ እየቆረጠ ነው